የአረብ ሀገር ሴት ከረጅም ከአረብ ሀገር ቆይታ በኋላ ቢያንስ መሞቷ ካልቀረ አንድ ሁለት ልጆች የስሟ መጣሪያ ካሉ ምንም ማለት አይደለም። ሞተች አይባልም። ሞት ለማንም ስለማይቀር ማለት ነውና አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ መላው ዓለም የምትገኙ የፋሲካ ቲዩብ ቤተሰቦች ሰላም፣ እንዴት ናችሁ? በያላችሁበት ቦታ ሰላም፣ ጤና፣ ደስታ፣ ፍቅር አብዝቼ ለእናንተ ተመኝቻለሁ። ይሄ ቪዲዮ ላይክ እያረጋችሁ ሁላችሁም ሀሳብ አስተያየታችሁን እንድታስቀምጡ እፈልጋለሁ። ከ3 ወር በፊት አንዲት ጓደኛችን እንግዲህ በሞት አተናል፣ የነፍሴ ሚስት እና ለሱ እንደ አንድ ልጅ አሳዳጊ እንደ አንድ እናት መልእክቴ ማስተላለፍ እፈልጋለሁ። ያው ብዙ ነገሮች እያየው ስለሆነ ማለት ነውና እናንተም የተሰማችሁን ይሄ ቢሆን የምትሉት ማስቀመጥ ትችላላችሁ። እኔ የምናገረው ነገር ደግፋችሁም ይሆን ነቅፋችሁም ኮሜንታችሁን ብቻ እፈልጋለሁ። እሱም ላይ ያው ከአረብ ሀገር ወልዳ ሳታሳድጋቸው ፍቅራቸው ሽታቸው ሳትጠግብ ላንተ አደራ ሰጥታ ነው እንግዲህ ወደ አኺራ የሄደችው ነፍሴና አንተ ደግሞ አደራዋን ተቀብለ መወጣት አለብህ ብዬ አስባለሁ። በቪዲዮዎች ስር ብዙ ኮሜንቶችን አያለው። በተለይ አግባኝ፣ እኔ ልጆችህን ላሳድግልህ፣ እንደ እናት ልንከባከብልህ ከሚሉ ኮሜንቶች ውስጥ የደገፍኩትን የተገረምኩበትን አንድ ኮሜንት ላሳያችሁ ለእናንተ ማለት ነው። ለምሳሌ ይሄ ኮሜንት እስኪ በደንብ አንብቡት። እኔን አግባኝ፣ ከድሮም ጀምሬ እወድህ ነበረ። እንደዚህ ስልህ ቁጥብ ሴት ነኝ። ልጆችህ እንደ ራሴ አድርጌ እንከባከባቸዋለሁ፣ እንደ ራሴ አድርጌ አሳድጋቸዋለሁ ያው የሚል መልእክት ነው ኮሜንት ላይ የሚታየውና በነገራችን ላይ እንደዚህ አይነት ኮሜንቶችን እኔ አልልም። ለምን አልልም? ምክንያቱም ሴት ትሻላለች ከወንድ ማለት ነው። ለምሳሌ ሴት ባሏን ብታጣ እኛ እንሻላለን ብዬ አስባለሁ ከወንዶችና ወንዶች ያው ሚስቶቻቸውን በሞት ሲያጡ በብዙ ነገሮች ይቸገራሉ። በማብሰል፣ በማጠብ፣ ልጆቻቸውን ማኔጅ በማድረግ በመንከባከብ ብዙ የሚጎላቸው ነገር ይኖራሉና ብቻ እሷን የማስታወስ እንትኑ ይኖራቸዋል። ልጆቹ ሲያለቅሱባቸው፣ ሲያስቸግሯቸው ሀዘኑን እየተቀሰቀሰባቸው ነው የሚሄድ። ወንዶች ከ4 ወር በኋላ ማግባት ይፈቀድላቸዋል። ያ ማለት ቤተሰቦቿ ሀዘን ወጥቶልህ አይደለም፣ ረስተሃት አይደለም። ግን ደግሞ ለልጆች ስትል መጠንከር፣ ጀግና መሆን፣ ምርጥ አባት መሆን ይኖርብሃል ብዬ አስባለሁ። በሴቷ ቤተሰብ በኩል ለምን የሚል ጥያቄ ሊመጣ ይችላል። ቅር ሊላቸው ይችላል። ልጃችን አመት ሳይሞናት፣ ልጃችን ይሄን ያክል ጊዜ ሳይሆናት እሱ ሚስት አገባ፣ እሱ እንደዚህ ሆነ የሚሉ እንትኖች ሊመጡብህ ይችላሉና እኔ ግን ለልጆችህ ምርጥ እናት፣ ልክ እንደ እናት ሆና እንደ እህት ሆና ልክ እንደ ራሷ ልጆች ሆና የምትንከባከባትን ሴት ብትመርጥና ብታገባ ደስ ይለኛል። ይሄ ልናገር የቻልኩት ከዚህ ኮሜንት ተነሳስቼ ነው። በነገራችን ላይ አሁን ላይ ልጆች በጣም ትንንሾች ስለሆኑ ሳያድጉ እና ሳይለዩ ክፋት ወደ ውስጣቸው ሳይገባ ብቻ ከልጅነት ብታስለምዳቸው እናታችሁ ናት፣ እህታችሁ ናት ብለህ ብታስለምዳቸው። ሌላ ደግሞ እሷ የምትመጣ አደራ የምልህ ነገር ግን የምትመርጣትን ሴት ለልጆችህ እናት አርገህ ቤትህ የምታስገባትን ሴት ግን በደንብ ማጥናት አለብህ፣ በደንብ ማወቅ አለብህ፣ እሷንም ማስፈረም ጭምር አለብህ ብዬ ነው የማስበውና አንተ ከሚስትህ የተቀበልካቸው አደራዎችን ለሷ ስለምታስረክብ ሁሌ ከልጆች ጋር መሆን ይከብድሃል። ስራ መውጣት አለብህ። ያው ሰራተኛ በይሳት አይታመንምና ያው ይሄ የኔ ሀሳብ ነው። ምርጥ የልጆችህ እናት የምትሆን ሴት ብታገባና ልጆችህን ብታሳድግ ባይ ነኝ እንግዲህ
ይሄ የራሴ ሀሳብ ነው ጓደኞቼ። ምክንያቱም ልጆች እሱ ከልጆች ጋር አይሆንም። በዛ ላይ ደግሞ ስራ የለኝም ብሎ ስራ እያፈላለገ ነበር። የራይድ ሹፍርና የምትፈልጉ ሰዎች ብሎ እየፈለገ ነበር ስራና ስራ እስክታገኝም ድረስ ከሷ ጋር መስራት ትችላላችሁ። ሶሻል ሚዲያ እንግዲህ ከተሰራበት ገንዘብ ይገኝበታል። ይሄ መልእክትህ ደግሞ ስራ ስትፈልግበት የነበረው ቪዲዮህን አጠር አድርገ በቲክቶክ እና በፌስቡክ ብትለቀው ቫይራል የመውጣት እድል ይኖረዋል ብዬ አስባለሁ። ምክንያቱም ዩቲዩብ ላይ ብዙ እይታ የለም በአሁኑ ሰዓት በጣም ተቀዛቅዟል። ቲክቶክ ቢሆን ግን በጣም ብዙ ሰው ይመለከተዋል፣ ስራም ልታገኝ ትችላለ ማለት ነው። እና እንግዲህ ያው ይሄ ልናገር የቻልኩት ጓደኞቼ ያው 1 አመት ሳይሞላ አግባት ትይዋለሽ ወይ የምትሉ ሰዎች ትኖራላችሁ። እንግዲህ ልጆች ሲኖሩ በተለይ ትንንሽ ልጆች ሲኖሩ ወላሂ በጣም ከባድ ነው። ያው እንግዲህ የልጆች እናት የሆናችሁ በጣም ታውቁታላችሁ አይደለም? አንድ እናት በሞት ሄዳ ገበያ እንኳን ሄደን እስከምንመጣ ድረስ ልጆቻችን እንዴት እንደሚሆኑ እኛ ነን የምናውቀውና ብዙ አይግባቡም። ብዙ ጊዜያቸው ከእናታቸው ጋር ስለሚያሳልፉ አባታቸው ብዙ እንትን ላይላቸው ይችላልና ያ ማለት አባት ጀግና አባትም አለ፣ እናትም አባትም ሆኖ የሚያሳድግ አባት አለ። አንተ እንደዛ መሆን ያለብህና እኔ ወላሂ የነፍሴ ልጆች ሳያቸው እንባዬ ነው የመጣው። በ2 ቪዲዮ ነው በ3 ቪዲዮ ይዟቸው ወጥቶ ነበረ። ያው እንግዲህ እናንተም እንደዚህ አይነት ቪዲዮ ስታዩ በቃ ሁሌ ፕራንክ ሁሌ ተንደላቆ ሁሌ ተሞላቆ የሚሰራ ሰው ብቻ አታበረታቱ። እነሱን ብቻ ላይክ አታድርጉ። ቢያንስ ነፍሴ እንግዲህ ከልጆቹ ጋር እየሰራ ነው ቪዲዮ ላይክ አድርጉለት። እናንተ ላይክ ጊዜ ኑሯችሁ ቪዲዮን ባታዩትም ላይክ ባደረጋችሁት ቁጥር ራሱ ሼር ይሆናል፣ ብዙ ሰው ጋር የመድረስ እድልም ይኖረዋል ማለት ነውና እንግዲህ ጠንክር፣ በርታ፣ ጀግን ነው የምልህ ነፍሴ። ለልጆች በጣም ጠንካራ አባት መሆን አለብህና ልክ እንዳልኩ ቅድም እንዳልኩ ደግሞ ከስራም ጋር ከምሩም ጋር ስለማይመችህ የልጆችህ እናት የምትሆን ተንከባክባ የምታሳድግ የነፍሴን አደራ የምትቀበል ምርጥ ሴት ፈልገህ ማግባት አለብህ። ያው የሴት ቤተሰቦች ብዙ ነገር ሊሉ ይችላሉ። ያው በክርስቲያኖች 1 አመት ሳይሞላ ሚስት ማግባት አይቻልም፣ ሚስትን ባል ማግባት አትችልም። እስልምና ግን ደስ በሚለው ነገር ከ4 ወር በኋላ ሁሉም ነገር ጃህዝ ነውና ሀዘንህን እንዳይበረታብህ አንተም ጠንካራ እንድትሆን ሀዘንህን የምታስረሳ ሴት አግብተህ ልጆችህን አሳድግ ነው የምልህ። ይሄ ቪዲዮ ይደርሳል ብዬ ተስፋ አደርጋለሁኝ። ነፍሴ ደስ በሚለው ነገር ራሷን መሰሎች ምትኮቿን ተክታለች እና አንድ የአረብ ሀገር ሴት በነገራችን ላይ አረብ ሀገር ሰርታ ለፍታ ደክማ አንድ ደግሞ ምትኳን ተክታ ሞት አይቀርም። በየትኛውም አጋጣሚ ላይ በየትኛውም ቦታ ላይ ሞት አይቀርም እና አንድ የአረብ ሀገር ሴት ከረጅም ከአረብ ሀገር ቆይታ በኋላ ቢያንስ መሞቷ ካልቀረ 1-2 ልጆች የስሟ መጣሪያ ካሉ ምንም ማለት አይደለም። ሞተች አይባልም። ሞት ለማንም ስለማይቀር ማለት ነውና በዚህ አጋጣሚ ውድ እህቶቼ ዱንያ አትሞላም፣ ዱንያ አትጠገብም። ማንኛውም ሰው ዱንያ እንደዚህ ጨበጣት የለም፣ እየተከተላት እየሄደ ነው እንጂ። ስለዚህ እዛም እያላችሁ እየሰራችሁም ቢሆን አግብታችሁ ውለዱ። እኔ የምለው ገንዘብ ምንም አያረግም። ይሄ ሁሉ ደከማችሁለት፣ ይሄ ሁሉ ለፋችሁለት፣ የሆነ ቀን የሆነ ነገር ሲፈጠር ለቤተሰቦቻችሁ የኔ ይደርሰኛል፣ የኔ ይደርሰኛል፣ የኔ እያሉ እናንተ ባፈራችሁት እናንተ ለረጅም ዓመታት አረብ ሀገር በተቃጠላችሁለት ንብረት እንደው ሳምንት ሳይሞላችሁ እናንተ በሰራችሁት ነገር ነው ቤተሰቦቻችሁ ለቅሷችሁን እንኳን አንስተው ሳይጨርሱ የሚደባደቡት፣ የሚጣሉት፣ የሚባሉት። እኔ ስላጋጠመኝ ነው እንደዚህ አይነት ነገር ማለት ነውና ጓደኞቼ በደንብ አስቡበት። ይሄ ቪዲዮ ላይክ አድርጉት።